የአህያ የወተት አይብ 1 ኪሎ በ1200 ዩሮ እየተሸጠ ነው። ኢትዮጵያዊቷ የ2 ዓመት ህጻን ልጅ በአሜሪካ ጆርጂያ በህክምና ስህተት ህይወቷ ማለፉን ተከትሎ ፍርድ ቤት ውስጥ ክስ ተመሰረተ። በማይናማር ታጣቂዎች ስር የሚገኙ ኢትዮጵያውያን ሴቶች ወሲባዊ ጥቃት እየደረሰባቸው መሆኑን ተናገሩ። እንግሊዝ ውስጥ የምትኖር አንድ ሴት የእህቷን ማህፀን በመዋስ ሴት ልጅ መውለዷ መነጋገሪያ ሆኗል። እነዚህንና ሌሎችንም መረጃዎች አጠናክረናል። አሃዱ ኒውስ ኤንድ ፖለቲክስ ነን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን ሆኑ። በቅድሚያም ወደ ዝርዝር መረጃዎች ወስዳችኋለሁ። ናርዶስ አለማየሁ ነኝ። አብራችሁን ቆዩ። የአህያ የወተት አይብ 1 ኪሎ 1200 ብር እየተሸጠ ነው። ይሄ አሁን መነጋገሪያ ጉዳይ ሆኖ ይገኛል። እኔ ከሞትኩ ሰርዶ አይብቀል አለች የተባለችው አህያ እንግዲህ ሰርቢያ ውስጥ ከሰሞኑ በጣም ያቀበጧት እንደሆነ ያያየን ነው። ሰሞኑ ሰርቢያ ውስጥ ከአህያ ወተት የሚገኝ 1 ኪሎ ግራም አይብ 1200 ብር እየተሸጠ ነው። በአገሪቱ የመገበያያ ገንዘብ ማለት ነው። ይሄ ዋጋ ከአማካይ ወርሃዊ ደሞዝ በጣም ላቅ ያለ መሆኑ ነው የተነገረው ማለት ነው። 1 ኪሎ ግራም አይብ ለማግኘት 25 ሊትር ወተት ያስፈልጋል። እና አንዲት አህያ ደግሞ ይሄን ያህል ወተት የምታመርተው በአንድ አመት ተኩል ነው ማለት ነው። ስፔን ውስጥም እንዲሁ በተመሳሳይ የሚመረተው ካብራሌስ የተባለ ሰማያዊ አይብ በጣም ውዱ ወይም ብሉ ቺዝ የሚባለው ውዱ ነው። ይሄ ጉዳይ እንግዲህ ሰርቢያና ስፔን ውስጥ ብቻ ሳይሆን በተለያዩ የዓለማችን ሀገራት ላይ የተለመደ የመጣ ጉዳይ ሆኗል። ይሄንን ስለምን አስታወሰኝ? በአሰላ ከተማ ከ7 አመት በፊት ብዙዎቻችሁ የምታስታውሱ ከሆነ በአህያ ንግድ ላይ የተሰማራ አንድ የአህያ ስጋ የሚነግድ አንድ ተቋም ወደ ስራ ገባና ማህበረሰቡ በጣም ተቃውሞ ስራውን ለማቆም ተገደደ። አቆመ፣ ዘጋው ማለት ነውና የአህያ ቄራ ብዙ ዝግብ አስነስቶ ነበር። ካስታወሳችሁ ስጋ ቤት ገብቶ መመገብ ሁሉ ሰው ቅር እስኪለው ድረስ በጣም አጀንዳ ሆኖ ነበር አንድ ወቅት ላይና በብዙ ሀገራት ከአህያ ስጋ ጋር ከአህያ ወተት ጋር የሚገናኙ ርዕሰ ጉዳዮች ይመጣሉ። ቻይና ውስጥም የታወቀ ነው የአህያ ስጋ በነገራችን ላይ ኖርማል ነገር ነው። ቻይናዎች ያው በምግብ አይታሙ እንደምታውቋቸው ብዙ የሚበሉት ነገር አላቸው። ብዙ ከበራሪ እስከ አንበሪ ከተሳቢ እስከ ተስፈንጣሪ ድረስ ጊንጥ ብቻ ብዙ እንስሶችን ይበላሉና አይበላም የተባለው እንኳን እንስሳ የሆነ ነገሩ ቻይናዎች ዘንድ ባበላል ስልታቸው በባህላቸው ይበላል። ሰርቢያም ውስጥ የሆነው ይሄ ነውና ሰርቢያ ውስጥ የአህያ ወተት አይቡን መግዛት የሚችሉት ቀደም እንደነገርኳችሁ ኪሳቸው ደለብ ያለው ሞቅ ያለ ገንዘብ ያላቸው ሰዎች ናቸው። እዚህ ሀገር ቁርጥ ለመመገብ ክትፎ ለመመገብ ጥሩ ገንዘብ እንደምናወጣው ሁሉ የአህያ ወተት ለመግዛት አሪፍ ገንዘብ ሊኖረው ይገባል። አንድ ሰው የመሬት መንቀጥቀጥ አደጋ ከመከሰቱ በፊት ጩኸት በማሰማት ብዙ ሰዎችን የምታተርፍ እንስሳ ነች አህያ። ያው በእኛ ሀገር ያው ብዙ ክብር ባይሰጠውም እንግሊዝ ሀገር ላይ ግን ጉዳት ማድረስ አህያን ላይ የሆነ ጉዳት ማድረስ ፍርድ ቤት ገትሮ ዘብጥያ ሁሉ ያስፈርዳል እስከ ችሎት የሚያደርስ ነውና የአህያ መብት ተሟጋች ሁሉ አለ እንግሊዝ ውስጥ ይባላል። እኛ ሀገር ደግሞ ያው እቃ በመሸከም አስተዋጽኦ ያደረገች ያለች እንስሳ ነች። ስለአስገረመን ለእናንተ አጋራናችሁ። ወደ ሌላኛው መረጃችን ስንሄድ በአሜሪካ ጆርጂያ ኢትዮጵያዊቷ የ2 ዓመት ህፃን በህክምና ስህተት ምክንያት ህይወቷ ማለፉ ተሰምቷል። ይህንን ተከትሎ ደግሞ ኢትዮጵያውያን ወላጆቿ በሀገሪቱ ፍርድ ቤት ክስ መስርተዋል ማለት ነውና እንግዲህ አንድ ዶክተር ወይም የህክምና ባለሙያ ህክምና ሲሰጥ የሚያደርሰው ጉዳት ስህተት ነው ወይም ያስጠይቀዋል በህግ እንዴት ከተገቢው ጥንቃቄ በታች በቸልተኝነት ስህተቱን ስለሚፈጽም ማለት ነው። ይሄ በኢትዮጵያም እንደ ዓለምም በህክምና ስህተት ሰው ሞተ መባል መርዶ የሆነ የመጣ ነገር ነው። ማያ ጌታውን የተባለች ህፃን ልጅ በጆርጂያ ውስጥ አንድ ሜዲካል ሴንተር ሄደች። ጉንዳን በልቷት ነበረ። የሄደችው የተፈጠረባትን አለርጂክ ተከትሎ ነው እንግዲህ ወደዛ የሄደችው። ወላጆቿ በክሱ ላይ ለመግለጽ እንደሞከሩት እንግዲህ በማዕከሉ አስቸኳይ ህክምና ወይም ኢመርጀንሲ ክፍል የምንለው ከወሰዷት በኋላ ተመርምራ አለርጂ ነው ካሏት በኋላ መድኃኒት ይሰጧታል። ከሰጧት በኋላ ግን በሽታዋ ይብስባታል ማለት ነውና መጨረሻ ላይ መድኃኒቱን ያዘዙት ዶክተር ምልከታ አደረጉ። ከዛ የህክምና ባለሙያ የሰጣት መድኃኒት ለእድሜዋ የሚመጥን እንዳልሆነ ይታወቃል። ወይ ከእድሜዋ በላይ ነው ወይ ከእድሜዋ በታች ነው የተሰጣት ያ መድኃኒት ማለት ነውና ከዛ ህፃኗ መተንፈስ አቅቷ አይናቸው ያየ ለሞት ተዳረገች ማለት ነው። በክሳቸው እንዳስረዱት ከሆነ ወላጆቿ አቶ ጌታውን ብርሃኑና ወይዘሮ ቤቴልም ጌቱ ይባላሉ። የማያ ወላጆች ሴት ልጃቸው በኦክሲጅን እጥረት ቀስ በቀስ ስትሞት ያለምንም እርዳታ ይመለከቱ ነበር ዶክተሮቹ ሲሉም በክሱ ገልጸዋል ማለት ነው በጆርጂያ ፍርድ ቤት። በዚህ ክስ ላይ እንግዲህ በቸልተኝነት በልጃቸው ላይ ግድያ የፈጸሙት ዶክተሮችና የህክምና ማዕከሉ ተጠያቂ እንዲሆኑ ጥያቄ
አቅርበዋል ይህንን ክስ ያዘው ተወካይ እንደገለጸው ማለት ነው ይህ ደግሞ ማያ ላይ ድርጊቱን የፈጸመው ዶክተር ከዚህ ቀደም ተመሳሳይ ሁለት ክሶች የቀረቡበት ዶክተር ነው ከዚህ በፊት በእንደዚህ አይነት ኬዝ ሁለት ጊዜ ተከሷል ስለዚህ ወላጆቿ ገና በጨቅላናቷ ለሞት ለተዳረገችው ለዚች ለማያ ፍትህ የሚጠይቁ ብቻ አይደሉም በነገራችን ላይ ድጋሚ ሌሎች ወላጆች ደግሞ እንደዚህ አይነት ልብ ሰባሪ ክስተት እንዳይገጥማቸው እኛ ልጃችን እንዳጣናት ሁሉ ሌላም ወላጅ ደግሞ ልጁን ማጣት ስለሌለበት ነው እንደዚህ የምንከራከረው ብለዋል ይህንን አሳዛኝ የህፃን ነፍስ የነጠቀ የጤና ማዕከል በጉዳዩ ላይ እንደው ምን አስተያየት አለ ብሎ ተብሎ ተጠይቆ ነበርና መልስ ከመስጠት ተቆጥቧል ወይም መልስ አልሰጥም ብሏል ማለት ነው ሆስፒታሉ ክሱ በጆርጂያ ፍርድ ቤት እየቀጠለ ነው አንድ ጊዜ ህይወት አልፏል በነገራችን ግን ሰናክም ደግሞ ባለሙያው ችሎታው ምን ድረስ ነው የወሰደው ጥንቃቄ የሰጠው ትኩረት መዳን እየቻለ ነው ወይ ጉዳት የደረሰው መዳን እየቻለ ነው ወይ ግለሰው የሞተው የሚለው ነገር ታሳቢ ቢደረግ ያ ሰው ላይ ሞትም ይችላልና አለማወቅም ደግሞ ከተጠያቂነት ስለማያድን ከእንደዚህ አይነት ህይወትን ከሚቀጥፉ ስህተቶች አስተውለን ብንሰራ ለማለት እንወዳለን በማይናማር በታጣቂዎች ስር የሚገኙ ኢትዮጵያውያን ሴቶች ወሲባዊ ጥቃት እየደረሰባቸው እንደሆነ ተናግረዋል በርካታ ኢትዮጵያውያን በነገራችን ላይ ወደ ታይላንድና ማይናማር ስራ ፍለጋ ብለው በህገወጥ መንገድ ይሰደዳሉ አሁንም እየተሰደዱ ነው ችግሩ ምንድነው ዛ ከደረሱ በኋላ ያው ከፍተኛ የስራ ጫናና በደል ይደርስባቸዋል የኢትዮጵያ መንግስት ችግሩ ከፍተኛ ደረጃ ላይ ደርሷል ብሎ ነበር ከቅርብ ጊዜያት ጀምሮ ደግሞ የተለያዩ ውይይቶችና ድርድሮችን በማድረግም የተወሰኑ ኢትዮጵያውያንም ወደ ሀገራቸው ለማስመለስ ችሎ ነበር መንግስት ምንድነው የተፈጠረው ታይላንድ ስራ አለ በሚል ተታለው ከሀገራቸው የወጡ ሴቶች ብዙ ናቸው ወደ ማይናማር ተወስደው በሳይበር የወንጀል ካምፖች ውስጥ በግዳጅ ሲሰሩ የቆዩ ሴቶች ናቸው በብዛት ከታሰሩት ውስጥ እዛ ካምፕ ውስጥ በብዛት ቁጥራቸው የሴቶች ይበልጣልና ኬኬ2 እና ኬኬ5 ከተባለ የወንጀል ካምፕ የወጡ ናቸው እነዚህ ሰዎችና ለደህንነታቸው ሲል ደግሞ ስማቸው እንዳይጠቀስ እንደዚህ በሚዲያ ስማቸው እንዳይወጣ የጠየቁ በታጣቂዎች የተያዙ ሁለት ሴቶች ከወንጀል ካምፖቹ በወታደሮቹ አማካይነት ከወጡ በኋላ ደህንነት አይሰማንም ብለው ተናግረው ነበር ለቢቢሲ የማይናማር ወታደራዊ መንግስት አጋር የሆነው ደግሞ ቦርደር ጋርድ ፎርስ የተባለ ታጣቂ ቡድን ከ29 ሀገራት የተውጣጡ ከ7000 በላይ የግዳጅ ሰራተኞችን ከካምፖቹ አስወጥቶ ነበር ባለፈው የሚገርመው ከነዚህ መካከል ከ800 በላይ የሚሆኑት ኢትዮጵያውያን በእነዚህ ሁለት ታጣቂዎች እጅ ላይ ነን ብለው በታይላንድ ያሉ ሴቶች ኢትዮጵያውያን አቤቱታ አቀርበዋል ህገወጥ ስደት አይደለም እንግዲህ ለሴቶች ለወንዶች ትልቅ አደጋ ነው በዚህ መንገድ የሚወጡ ሰዎች ደግሞ በጣም አደገኛ ድንበሮችን አቋርጠው ነው መንገድ ላይ መደፈር አለ ግድያ አለ ጾታዊ ጥቃት ብዙ ነገር አለና በተቻለ መጠን ደግሞ በህጋዊ መንገድ መውጣት ቢቻል መልካም ነው ከዛ ባሻገር ግን ወንዶችን ቀርቶ ሴቶቹ ያው እንደ ሴት የሚደርስ ጥቃት የታወቀ ነገር ስለሆነ እነዚህን አደገኛ መስመሮች ጥሶ ከመሄድ ይልቅ በተቻለ መጠን በርግጥ አማራጭ ስለጠፋ ነው እንደዛ የሚደረገው ግን በተቻለ መጠን ደግሞ በህጋዊ መንገድ ለመሄድ ብንሞክር የተሻለ ነው ለማለት ነው ወደ አስደናቂ መረጃችን እናልፋለን እንግሊዝ ውስጥ እንግዲህ አንድ ሴት የእህቷን ማህፀን በመዋስ ሴት ልጅ መውለዷ አነጋጋሪ ሆኗል ጥንዶች እንግዲህ ጋብቻ ከፈጸሙ በኋላ በቀጣዩ ህይወት ምራፋቸው የሚጠብቁት ነገር ያው ልጅ መውለድ ነው ልጅ አቅፎ መሳም ነው የሚጠብቁትና አንዲት ሴት ምንም የመውለድ ችግር ሳይኖርባት የወሊድ መከላከያ ሳትጠቀም ባንድ ወር ውስጥ የማርገዝ እድሏ 20% ነው ይላሉ ዶክተሮች ተአምረኛ የተባለችው እቺ ልጅ ደግሞ የተወለደችው ግሬስ ዲቪድሰን የተባለችው የ36 ዓመት እናት ከእህቷ በተሰጣት ማህፀን አማካይነት ነው ወይም እህቷ ማህፀን አውሳት ነው ማለት ነው መውለድ ስለማትችል ግሬስ ማህፀኗ ጽንስ መሸከም ስለማይችል በ2023 ማህፀን ተለገሳት ከዛስ ግሬስና ባለቤቷ አንገስ ታምረኛዋን ጨቅላ ኤሚ ብለው ሰየሟት ማለት ነው ስትወለድ ለግሬስ ማህፀኗን የለገሰቻት እህቷ ስሟ ኤሚ ስለሆነ ነው ልጇንም ኤሚ ብላ የጠራቻት ከቢቢሲ ያገኘነው መረጃ እንደሚያመላክተውና እንግዲህ እቺ ሴት መውለድ ለማችለው እህቷ ማህፀን ለግሳ ልጅ ያስታቅፋታለች በሌሎች ሀገራትስ የተወለዱ ህፃናት በዚህ መንገድ ለዘመድ ለጓደኛ ለእህት ማህፀንን አውሶ መውለድ አልቻልሽም እና የኔ ማህፀን ተብሎ እንደዚህ ይሰጣል ወይ የተወለዱ ህፃናትስ በሌሎች ሀገራት እንደዛ ይኖራሉ ብላችሁ ታስባላችሁ እናንተ ሐሳብ አስተያየቶቻችሁን በኮሜንት ላይ ጻፉልን
የተወደዳችሁ እና ከብራችሁ ወደ ተመልካቾቻችን ከሃዱ ኒውስ ኤንድ ፖለቲክስ ለናንተ ያዝናቸው ዋና መረጃዎች እነዚህ ናቸው። አሁን ደግሞ በኢትዮጵያ 110 ሚሊዮን ብር የሚገመት ቡና በህገወጥ መንገድ ሲዘዋወር መገኘቱ ስለመገለጹ በአዲስ አበባ ከተማ የሚያጋጥሙ የዋጋ ጭማሪዎችና ምርትን የማሸሽ ሂደትን ከ95% በላይ መቆጣጠር ተችሏል ስለመባሉ እንዲሁም ደግሞ ከውጭ ሀገር ስራ ስምሪት ጋር በተያያዘ የሚፈጸሙ ወንጀሎችን ለመከላከል ቅንጅታዊ አሰራር ላይ ትኩረት ተደርጓል ስለመባሉና ሌሎች ሀገር ውስጥና ዓለም አቀፍ መረጃዎችን ባልደረባችን ፍቅር ተቢተው አዘጋጅታ እናንተ ተጠብቃችኋለች። በኔ በኩል የነበሩት አንኳር መረጃዎች እነዚህ ናቸው። ወደ ፍቅር ተመራችኋለሁ። ሰላም ለእናንተ የሆኑ ውድ የሃዱ ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ ብለናል። ለአደጋ ተጋላጭ ናቸው የተባሉ ቦታዎች ላይ ማስተካከያ የማያደርጉ ተቋማት በዚህ ወር ቅጣት እንደሚጀምር ተገልጿል። ለአደጋ ተጋላጭ ናቸው የተባሉ ቦታዎችን በመለየት ማስተካከያ እንዲደረግ የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን ጥናት በማድረግና በመለየት ለሚመለከተው ተቋም የማሳወቅ ስራ እንደሚሰራም የሚታወቅ ነው። አሃዱም የኮሚሽኑን ጥቆማ መሰረት በማድረግ የማስተካከያ እርምጃ በማይወስዱ ተቋማት ላይ ምን አይነት እርምጃ ተወሰደ የሚለውን ጠይቋል። የኮሚሽኑ ዋና ኮሚሽነር አህመድ መሐመድ ማስጠንቀቂያ የተሰጣቸው ተቋማት አሁን ላይ ቁጥራቸው ብዙ እንደሆነም ተናግረዋል። በዚህ ወር የግንዛቤ ማስጨበጫ ስራ እንደሚሰራ አንስተው የማሳወቅ ስራ ከተሰራ በኋላ እርምጃ የመውሰድ ስራው እንደሚጀምርም ገልጸዋል። በዚህ መንገድ ተጠያቂ የተደረጉ እንዳሉም ነው ያነሱት። ለአደጋ ተጋላጭ ናቸው የተባሉ ጉዳዮችን የማያስተካክሉና ደረጃ የማያሟሉ ተቋማትና ግለሰቦች ላይ እርምጃ መውሰድ የሚያስችለው 163/2017 መመሪያ ጸድቆ ወደ ተግባር መገባቱም የሚታወቅ ነው። ከዚህ በፊትም ተቋሙ ማስጠንቀቂያ ሰጥቶ ያላስተካከሉ 36 ተቋማት ላይ እርምጃ መውሰዱን አስታውቋል። ከውጪ ሀገር ስራ ስምሪት ጋር በተያያዘ የሚፈጸሙ ወንጀሎችን ለመከላከል ቅንጅታዊ አሰራር ላይ ትኩረት መደረጉ ተገለጸ። የቅንጅታዊ ችግር ተቋማት ለሚሰሩት ስራ የሚፈልገውን ያህል ውጤት ማምጣት እንዳይችሉ አንዱ ተግዳሮት እንደሆነም በተደጋጋሚ ሲገለጽ ይሰማል። የአዲስ አበባ ፍትህ ቢሮ በሰው መነገድና ሰውን በህገወጥ መንገድ ድንበር ማሻገር ወንጀል ተከላካይ ትብብር ኃላፊ አቶ ዮሐንስ ብርሃኑ ከህገወጥ ደላሎች ስራ እናስገባቸዋለን በሚል እስከ 300,000 ብር ዜጎችን እየተቀበሉ ለተለያዩ ችግሮች እንዲጋለጡ እያደረጉ መሆኑንም ተናግረዋል። ይህንን ወንጀል ድርጊት ለመቆጣጠርና ለመከላከልም ከፌደራልና ከክልሎች ጋር የትብብር ጥምረት ማዕቀፍ በመፍጠር እየተሰራ መሆኑንም ገልጸዋል። ከውጪ ሀገር ስራ ስምሪት ጋር በተያያዘ የሚፈጸሙ ወንጀሎችን ለመከላከል ቅንጅታዊ አሰራር ላይ ትኩረት መደረጉንም ነው ያነሱት። ይህንን ወንጀል ለመከላከል የአዋጅ ቁጥር 1178/2012ን ተግባራዊ የተደረገ መሆኑን አንስተው ከዚህ ጋር በተያያዘም ህገወጥ ድርጊት ላይ የተሳተፉ ግለሰቦችና ቡድኖች በህግ ተጠያቂ እንዲሆኑ እየተደረገ መሆኑንም ገልጸዋል። ዜጎች ከዚህ አይነት የወንጀል ድርጊት ራሳቸውን እንዲቆጥቡም የግንዛቤ ስራ እየተሰራ መሆኑንም ተናግረዋል። ሰው ሰራሽ በሆኑ ጉዳዮች የሚከሰት ሰደድ እሳት ህገወጥ የደን መቃጠል መጨፍጨፍ ስጋት ሆኖብናል ሲል በአማራ ክልል አካባቢ ደን ጥበቃ ባለስልጣን አስታውቋል። ግለሰቦች በህገወጥ መንገድ ለእርሻ ልማት በሚል እሳት በመለኮስ ሰፊ ሄክታር ደን ያወደሙ መሆኑን በአማራ ክልል የአካባቢና ደን ጥበቃ ባለስልጣን በተፈጥሮ ደን ጥበቃና እንክብካቤ የደን ባለሙያ አቶ ድንቁ ሙሃቤ ለአሃዱ ተናግረዋል። አክለውም የደን ቃጠሎ በብዛ ህይወት መመናመንና በአየር ንብረት ላይ እየደረሰ ያለው ተጽዕኖ አሳሳቢ ከመሆኑም ባለፈ አደጋው በበረሃማ አካባቢዎች ላይ ተደጋጋሚ እየተከሰተ በመሆኑ እንዲጨምር አድርጎታል ብለዋል። በ2010 ዓ.ም በፌደራል ህዝብ ተወካዮች ምክር ቤት የጸደቀው የደን አዋጅ ላይ በህገወጥ መንገድ በደን መጨፍጨፍ ቅጣቱ ከገንዘብ እስከ ጽኑ እስራት እንደሚያስቀጣም በአዋጁ ላይ መቀመጡን ተናግረዋል። በዚህ መሰረትም ከ80 በላይ የሚሆኑ ሰዎች ቅጣት ተላልፎባቸው አዋጁ ተግባራዊ የተደረገ ነው ሲሉም አቶ ድንቁ ገልጸዋል። ችግሩን ለመፍታት ህብረተሰቡ ላይ የግንዛቤ ማስጨበጫ ስራ መስራት አስፈላጊ ነው ያሉት አቶ ድንቁ ችግሩ የሚፈታው በተቋሙ ብቻ ባለመሆኑ ሁሉም የበኩሉን እንዲወጣም ጠይቀዋል።
110 ሚሊዮን ብር የሚገመት ቡና በህገወጥ መንገድ ሲዘዋወር መገኘቱ ተገለጸ። በ2017 በጀት ዓመት 8 ወራት ውስጥ በተለያዩ ክልሎች 11525 ቶን ቡና በህገወጥ መንገድ ሲዘዋወር መገኘቱን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። በህገወጥ መንገድ ቡናው ሲዘዋወር የተገኘው በኦሮሚያ፣ ደቡብ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ፣ ማዕከላዊ ኢትዮጵያና ሲዳማ ክልሎች ላይ እንደሆነም የባለስልጣኑ የህዝብ ግንኙነት የኮሙኒኬሽን ስራ አስፈጻሚ ሳህለ ማርያም ገብረመድን ለአሃዱ ገልጸዋል። ባለስልጣን መስሪያ ቤቱ በተሰጠው ኃላፊነት መሰረት ቡና ላይ የሚስተዋሉ ህገወጥ እንቅስቃሴን የመቆጣጠርና ያንን ተግባራዊ ለማድረግ የሚያስችለው ደንብና መመሪያዎችን የማውጣት ስልጣን እንዳለው አንስተው ህገወጥ እንቅስቃሴ የሚቆጣጠርና የሚገመግም ታክስ ፎርስ በሀገር አቀፍ ደረጃ መቋቋሙን አስታውቀዋል። በዚህ መሰረትም የጉምሩክ ኮሚሽን ጨምሮ ከፌዴራልና የክልል የጸጥታ ኃይሎችን ሌሎች ባለድርሻ አካላት ጋር በመተባበር በየጊዜው የተለያዩ ስራዎችን እየሰሩ መሆናቸውንም ተናግረዋል። የተገኘው ቡና እንዲሸጥ በማድረግም 110 ሚሊዮን ብር ለመንግስት ገቢ መደረጉን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። ከዚህ በተጨማሪም ባለስልጣን መስሪያ ቤቱ በዋናነት ከታች ከወረዳ ጀምሮ እስከ ኬላዎች በማዘጋጀት ኢንዱስትሪዎች፣ መጋዘኖችና ወደ ውጭ ሀገር የሚላከውን ጨምሮ ያለውን ሂደት በመከታተል ህገወጥ የቡና ዝውውርን መቆጣጠር የሚያስችል ዘመናዊ ሶፍትዌር ወይም ቴክኖሎጂ ከ2 እና 3 ዓመት በፊት አበልጽጎ ወደ ስራ መግባቱንም አንስተዋል። ይህ ሶፍትዌር ወይም ቴክኖሎጂ ህገወጥነትን ለመከላከል አስተዋጽኦ ቢኖረውም ሙሉ ለሙሉ ማስቀረት አለመቻሉን የተናገሩት በዚህ ህገወጥ ተግባር ተሰማርተው የተገኙ ድርጅቶችም ሆነ ግለሰቦች ህግና መመሪያው በሚፈቅደው መሰረት ተሽከርካሪውን የመውረስና በፍርድ ቤት እንዲታይ በማድረግ ፍቃድ እስከ መከልከል ድረስ እርምጃ መወሰዱንም አስታውቀዋል። አክለውም አሁንም በዚህ ህገወጥ ተግባር ተሰማርተው የሚገኙ አካላት ላይ በህጉ መሰረት አስፈላጊው እርምጃ እንደሚወሰድም ጠቁመዋል። በአሁኑ ወቅት 4.6 በመቶ የሚሆኑ ዜጎች ትንባሆ ተጠቃሚ መሆናቸው ተገለጸ። የኢትዮጵያ ትንባሆ ቁጥጥር ፖሊሲዎችን ለማጠናከር በተደረገው ሁለተኛ ዙር የአዋቂዎች ትንባሆ አጠቃቀም ዳሰሳ ጥናት መሰረት በሁለቱም ጾታዎች መሻሻሎች እንዳሉ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታውቋል። ከ8 ዓመት በፊት በኢትዮጵያ በተደረገው የመጀመሪያ ዙር ጥናት መሰረት 5 በመቶ ወይም 3.4 ሚሊዮን አዋቂ ኢትዮጵያውያን የትንባሆ ተጠቃሚዎች እንደነበሩም ተገልጿል። በወቅቱ ትንባሆ ከመጠቀም ጋር ተያይዞ የሚመጡ የጤና ችግሮች ሳቢያ በኢትዮጵያ በየዓመቱ 17000 በላይ ሰዎች ለሞት መዳረጋቸውም ታውቋል። ከመጀመሪያው ዙር በኋላ ኢትዮጵያ የትንባሆ አጠቃቀምን ለመከላከል 100 በመቶ ከትንባሆ ጭስ ነጻ ፖሊሲን ያካተተ የፖሊሲ እርምጃዎችን እየተገበረች መሆኑንም በኢንስቲትዩቱ የምግብ ሳይንስ የአካባቢ ጤናና ተላላፊ ያልሆኑ በሽታዎች ምርምር ዲቪዥን ተመራማሪ ኪሩዌል ተስፋዬ ለአሃዱ ተናግረዋል። ግሎባል አዳልት ቶባኮ ሰርቬይ የአዋቂዎች የትንባሆ የዳሰሳ ጥናት ነው። በመጀመሪያ ኢትዮጵያ በ2016 እንደ ኢሮፒያን አቆጣጠር ለመጀመሪያ ጊዜ ያከናውነናል። ያው ከ8 ዓመት በኋላ ነው አሁን የሁለተኛውን ጥናት ያከናወን ነው። ዋና ያስፈለገበት ምክንያት እንግዲህ ከመጀመሪያው የአዋቂዎች የትንባሆ ዳሰሳ ጥናት በኋላ ብዙ የቶባኮ ቁጥጥር ህጎች ተቀይረዋል። በአዋጅ ወጡ አሉ። እነሱ አፈጻጸማቸው ምን ይመስላል፣ ክፍተቱ ምን ይመስላል የሚለውን ያሳየናል በሚል ሁለተኛውን የዳሰሳ ጥናት አከናውነን ያው ውጤቱን እንላውጥተናል። የትንባሆ ቁጥጥር ፖሊሲዎችን ለማጠናከር እንደ አውሮፓውያን አቆጣጠር በ2024 በኢትዮጵያ ሁለተኛው ዙር የአዋቂዎች የትንባሆ አጠቃቀም ዳሰሳ ጥናት ተጠንቶ ውጤቱ ይፋ መደረጉንም ገልጸዋል። የዳሰሳ ጥናቱ ውጤትም እንደሚያሳየው በአሁኑ ወቅት 4.6 በመቶ የሚሆኑ ኢትዮጵያውያን አዋቂዎች ትንባሆ እንደሚጠቀሙም ተናግረዋል። በጥቅሉ ትንባሆ አጠቃቀምን ስናየው 2016 ላይ የነበረው ወደ 5.7 ነበር። አሁን ወደ 4.6 ያው ዝቅ ብሏል። በአጠቃላይ በእኛ በሳይንቲፊክ አገላለጽ ሲግኒፊካንት ዲፍረንስ የለውም ማለት የጎላ ልዩነት አላሳየም፣ ግን መሻሻሎች እንዳሉ ያሳያል። በወንድም በሴትም ከፋፍለን ብናየው የተሻሉ ናቸው። ከትንባሆ አጠቃቀም አንጻር ወንዶች 9.2 ነበሩ፣ አሁን 8.8 ዝቅ ብሏል። ሴቶች 2.1% ነበረ፣ አሁን ወደ 0.5% ዝቅ ብሏል። የሴቶቹ ያው ሲግኒፊካንት የሆነ መሻሻል አሳይተዋል።
በዓለም አቀፍ ደረጃ የከፋ የጤና ጉዳት እንዲሁም ለሞት ከሚዳርጉ ግንባር ቀደም መንስኤዎች አንዱ የሆነው ትንባሆን የመጠቀም ልምድ በየዓመቱ ከ8 ሚሊዮን በላይ ለሚሆኑ ሰዎች ሞት ምክንያት እንደሆነም ተመላክቷል። በዚህ ሳቢያ በሚመጡ ተዛማች የጤና እክሎች ደግሞ ወደ 7 ሚሊዮን ሰዎች ህይወታቸውን ያጣሉ። 1.3 ሚሊዮን የሚደርሱ ሰዎች ደግሞ አጠገባቸው ሆነው ለጭሱ ተጋላጭ በመሆናቸው ሳቢያም በዚህ ረገድም ህይወታቸው እንደሚያልፍም መረጃዎች ይጠቁማሉ። ኢትዮጵያ ባለፉት 5 ዓመታት ብቻ በተለያዩ የዓለም ሀገራት የነበሩ 44 ቅርሶች እንደተመለሱ የኢትዮጵያ ቅርስ ባለስልጣን አስታወቀ። የባለስልጣኑ የቅርስ ጥናት ምደባና ቁጥጥር መሪ ስራ አስፈጻሚ አበራ አንችሎ በብዙ ምክንያት ከኢትዮጵያ ወጥተው በተለያዩ የዓለም ሀገራት የሚገኙ የኢትዮጵያ ቅርሶች ወደ ሀገር ቤት የመመለስ ስራ መሰራቱን ለአሃዱ ተናግረዋል። ከ2011 ዓ.ም ጀምሮ ባሉት 5 ዓመታት ብቻ 44 ቅርሶችን መመለስ እንደተቻለና አብዛኛው ቅርሶች የተመለሱት ከአውሮፓ ሀገራትና ከአሜሪካ መሆኑንም አንስተዋል። ቅርሶቹ የተመለሱት በከፍተኛ የዲፕሎማሲ ጥረት እንደሆነ ያነሱት መሪ ስራ አስፈጻሚው በ2017 ዓ.ም በጣሊያን ወረራ ጊዜ ከሀገር የወጣ አንድ ጋሻና አንድ ብራና እንዲሁም በመቅደላ ጦርነት ወቅት በእንግሊዝ የተወሰዱ እድሜ ጠገብ ቁሳቁሶች እንደተመለሱም ነው የተናገሩት። ስራ አስፈጻሚው አክለውም በህገወጥ መንገድ ከሀገር የወጡ ቅርሶች ወደ ባለቤቶቻቸው እንዲመለሱ በ1970 ዓ.ም የወጣውን ስምምነት ኢትዮጵያ የፈረመች ቢሆንም ቅርሶችን መጠየቅ ግን አስቸጋሪ ሆኖብናል ብለዋል። ቅርስ የማስመለስ ስራው ውስብስብ እና ብዙ ሂደቶችን ማለፍ የሚጠይቅ መሆኑን ገልጸው የሁሉም ባለድርሻ አካላትን ጥረት እንደሚጠይቅም ገልጸዋል። በየቀኑ ከ600 በላይ ስደተኞች ከዲሞክራቲክ ሪፐብሊክ ኮንጎ ወደ ኡጋንዳ እንደሚገቡ ተገልጿል። ከጥር ወር ጀምሮ ከ41 ሺህ በላይ ስደተኞች ከዲሞክራቲክ ሪፐብሊክ ኮንጎ ወደ ኡጋንዳ እንደሚገቡም መገለጹ ይታወቃል። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል ባለው የጸጥታ ችግር ምክንያት የአፍሪካ ትልቁ የስደተኞች አስተናጋጅ ኡጋንዳ ሆናለች ነው የተባለው። በምዕራብ ድንበሯ ላይ የሚያልፉት የኮንጎ ስደተኞች ቁጥር በከፍተኛ ሁኔታ እየጨመረ ነው ሲልም የመንግስታቱ ድርጅት አስጠንቅቋል። ይህ ጉልህ የሆነ የስደተኞች መጨመር የሀገሪቱን አቅም ሊያሳጣትና ሊያዳክማት እንደሚችልም ተገልጿል። ዘገባው የሮይተርስ ነው። ከመቶ በላይ ሰዎች በሱዳን ፈጥኖ ደራሽ ኃይሎች መገደላቸው ተሰምቷል። በሱዳን ኦምዱርማን ግዛት ታጣቂ ኃይሉ ከመቶ በላይ ሰዎችን መግደሉን የሀገር ውስጥ የሕክምና ባለሙያዎች ቡድን አስታውቋል። ከሞቱት ውስጥ ሴቶችና ህጻናት ከፍተኛ ቁጥር እንደሚይዙም ነው የተገለጸው። የሱዳን ጦር በምዕራብ ግዛት በኩል ዘምቶ አንዳንድ አካባቢዎችን መልሶ መቆጣጠር ችሏል ነው የተባለው። በዚህ ምክንያት ከቅርብ ሳምንት ወዲህ ታጣቂ ኃይሉ ከሱዳን ጦር እየነጠቀና እየተቆጣጠረ መሆኑ ነው የተሰማው። ዘገባው የአናዶሉ ነው። የእስራኤል ተዋጊ ጀት በጋዛ ቤቶች ላይ በቦምብ በመወርወር ህጻናትን ጨምሮ 29 ሰዎች መገደላቸው ተገልጿል። እስራኤል በምስራቅ ጋዛ ከተሞች ላይ ተከታታይ የአየር ጥቃት ፈጽማ 29 ሰዎች ወዲያውኑ ህይወታቸው ሲያልፍ 55 ሰዎች ደግሞ ቆስለዋል ነው የተባለው። ከሞቱትና ከቆሰሉት በተጨማሪ 80 የሚደርሱ ሰዎች ደብዛቸው መጥፋቱም ታውቋል። በዚህ ምክንያት የሟቾች ቁጥር ሊያሻቅብ እንደሚችልም የጋዛ ጤና ጥበቃ ሚኒስቴር አስታውቋል። በእስራኤልና ሐማስ መካከል ጦርነቱ ከተቀሰቀሰ ከ15 ወራት በላይ ያስቆጠረ ሲሆን በዚህም ከ62,000 በላይ ሰዎች ተገድለዋል የተባለው በሚሊዮን የሚቆጠሩት ደግሞ መቁሰላቸው ታውቋል። ዘገባው የአልጀዚራ ነው። የቻይና ወታደሮችን ዩክሬን በጦር ሜዳ ማርክ ያለው ብትልም ቤጂንግ መሰረተ ቢስ ስትል አስተባብላለች። ቻይና ይህንን መግለጫ ያወጣችው የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የቤጂንግ ወታደሮች ጦር ግንባር ለሩሲያ ድጋፍ ሲያደርጉ ተማርከዋል ማለታቸውን ተከትሎ ነው። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ የዜሌንስኪ ክስ መሰረተ ቢስ በማለት አጣጥለውታል። ቃል አቀባዩ አክለውም ቤጂንግ ዜጎቿ በማንኛውም መልኩ በውጭ ሀገር ጦርነቶች እንደማይሳተፉም ሰፊ ግንዛቤ ተሰጥቷል ብለዋል። ቻይና በዩክሬን ቀውስ ላይ የወሰደችው አቋም ግልጽና የማያሻማ ነው። ይህም በዓለም አቀፍ ማህበረሰብ ዘንድ ተቀባይነት አግኝቷል ብለዋል ቃል አቀባዩ። ዘገባው የአርቲ ኒውስ ነው። ደዳችሁ ቤተሰቦቻችን
ስለተከታተላችሁ እናመሰግናለን። አሃዱ ኒውስ ኤንድ ፖለቲክስን በየቀኑ የሚወጡ መረጃዎች ወደ እናንተ እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እኛም ሳንሰለች ወደ እናንተ መረጃዎችን እናደርሳለን። አብሬያችሁ የቆየሁት ናርዶስ አለማየሁ ነበርኩኝ። ለነበረን ጊዜ ከልብ አመሰግናለሁ። መልካም ጊዜ